ያለውን ይሰጣል። ከወንድ ወገን የሚሰጥ 2 ጦርም አለ። እነዚህ ስጦታዎች በሙሽሪት ወገን ላሉ ሴት ዘመዶች ይሰጣሉ። የወንድም ወይም ያጎት ሚስቶችም ከስጦታው ተቋዳሽ ናቸው። ተለቅ ያለው ጦር ለሙሽሪት፣ ትንሿ ደግሞ ለናቲቱ ይሰጣል። ከመጀመሪያው ጀምሮ እስካሁን ያለው ዝግጅት ሲፈጸም የነበረው በሙሽሪት ቤት ነበር። ልጅቱ እድሜዋ የደረሰ ከሆነ ከ2 ወር በኋላ፣ እድሜዋ አነስተኛ ከሆነ ለአቅመ ሔዋን እስክትደርስ ተጠብቆ ሞድኛል የሚባል ሥርዓት ይከተላል። ሙሽሪት በሴት ጓደኞቿና በሙሽራው ጓደኞች ታጅባ ወደ ሙሽራው ቤተሰብ መንደር ትሄዳለች። ጉዞ በሌሊት ነው። ይሁን እንጂ ሙሽራው ሰፈር የሚደርሱት ሲነጋጋ ነው። ሙሽሪት በተዘጋጀላት ቤት ስትገባ ጓደኞቿ ከውጭ ሆነው ይዘፍናሉ። ሙሽሪት ልጅ ላትወልድ ትችላለች ተብሎ ስለሚታመን ዘፈኑ ረዘም ላለ ጊዜ ይዘፈናል። ሙሽሪት ከድካሟ አረፍ እንዳለች ወደ ሌላ ቤት ትወሰዳለች። ይህ የሚደረገው ሙሽሪት በይፋ ወደ ባሏ ከመሸኘቷ በፊት በቤቱ እንድትመገብ ስለማይፈቀድ ነው። እሷ በሌለችበት ሙሽራው አንድ በሬ ያርዳል። አመሻሽ ላይ ሙሽሪት ቀን ከዋለችበት ወደ ባሏ ቤት ትመጣለች። አጃቢዎቿ ግብዣ እንዲደረግላቸው የሚጠይቅ ዘፈን ይዘፍናሉ። ሙሽሪትና ጓደኛዋ ዩአክ የሚባል የልጅ መሸከሚያና መተኛ የሆነ ዕቃ በሚከደንበት ምንጣፍ መሳይ ነገር ላይ ይቀመጣሉ። ይህ ድርጊት ሙሽሪት ልጅ እንድትወልድ ያለን በጎ ምኞት መግለጫ ነው። ሙሽራው የሙሽሪትንና የጓደኛዋን ክንብንብ አውርዶ ራሳቸውን በትንሽ እንጨት መታ ያደርጋል። ብታጠፊ እቀጣሻለሁ፣ ጓደኛዋንም ምከሪያት ማለትን የሚወክል ድርጊት ነው። አዲስ የውስጥ ልብስ ትለብሳለች። ወደ ሙሉ ሴትነት የመሸጋገር ምልክት ነው። የሙሽራው እህቶችና ሴት ዘመዶች ጨሌ ይሰጧታል። ሙሽሪት ወዳረፈችበት ቤት ስትሄድ ጓደኞቿ ባሏ ግቢ ይበላሉ፣ ይጫወታሉ። እንደ ሙሽራው አቅም እስከ 4 ቀን በዚህ ሁኔታ ከቆዩ በኋላ ሙሽሪትና አጃቢዎቿ ወደ ሙሽሪት ቤተሰብ ቤት ይመለሳሉ። በኖር አግብቻለሁ ሚስቴ ናት ብሎ ወዲያውኑ የባል ወግ መፈጸም አይቻልም። የሙሽራው እናት ከሰርጉ በኋላ ጥቂት ቀን ቆይተው ወደ ሙሽሪት እናት ቤት ይሄዱና ሙሽሮቹ የባልና የሚስት ወግ እንዲፈጽሙ ይጠይቃሉ። እናት የሚጠየቁት የልጃቸውን ነገር በቅርብ ያውቃሉ ተብሎ ነው። የልጅቱ እናት ለ1 ዓመትም ላይፈቅዱ ይችላሉ። የሙሽራ ወገን ይህን ከመቀበል ውጪ አማራጭ የለውም። የሙሽሪት እናት ከፈቀዱ በሙሽሪት ቤተሰብ መንደር ለብቻ በተሰራ ቤት ሁለቱ እንዲገናኙ ይደረጋል። ሙሽራው ማንም ሳያየው በውድቅት እየገባ ሳይነጋ ይወጣል። እናት ቢፈቅዱም ሙሽሪት እሺ አትልም። በኖር
ሙሽሪት ክብሯን ለመጠበቅ ጦር የሚባል ትግል ለወራት ታደርጋለች። ቀስ በቀስ ሁሉም ነገር መስመር ይይዛል። በኑዌር አንድ ሰው ለጥሎሽ የሚሰጠው ከብት እስካለው ድረስ የፈለገውን ያህል ያገባል። አንድ ሰው እንደ ሀብቱ ብዛት ማግባት ይችላል። 10 ሴትም ማግባት ቢሆን እኔ 8 ሚስት አግብቻለሁ። የተወሰኑት በሞት ተለይተውኝ ከተወሰኑት ጋርም ተፋትቼ አሁን 4 ሚስቶች አሉኝ። ይሄ ባህል ጉዳይ ነው። ሀብት ያለው ሰው ብዙ ሚስት ማግባት ይችላል። ሀብትህ ዝም ብሎ ከሚቀመጥ ብዙ ሚስት አግብተህ ብዙ ልጅ ብትወልድ ጥሩ ነው። ብዙ ልጅ ወለድክ ማለት ወገን አገኘህ ማለት ነው። በኑዌር አንድ ባል ሲሞት ሚስቶችን መውረስ የተለመደ ነው። ወንድም የወንድሙን ሚስት ወይም ልጅ የእንጀራ እናቱን ሊወርስ ይችላል። ባህሉ ለዚህ ዝርዝር ሥርዓት አለው። ሟች ወንድም ወይም ወራሽ ዘመድ ቢያጣ የሟች እህት ሚስቱን ወርሳ ከሚመስላት ወንድ ጋር አገናኝታ ልጅ እንዲወለድ ታደርጋለች። የሟችን ሚስት ይዞ ልጅ እንዲወለድ የሚያደርገው ሰው ሴት ልጅ ከተወለደች አድጋ ጥሎሽ የምታመጣ በመሆኑ ልጅቷ እንደተወለደች አንድ ከብት ይሰጠዋል። ይህ ድርጊት የወንዱን ሀብት ወደ ሌላ ሰው እንዳይሄድ ለመከላከል ተብሎ የሚደረግ ነው። በሞተ ወንድም ወይም አባት ወይም አጎት ስም የሚደረግ ጋብቻም አለ። አግብቶ በቂ ልጅ ባልወለደ ወይም ልጅ ወልዶ ስሙን ሳያስጠራ በሞተ ሰው ስም የቅርብ ዘመዱ ያገባና የሚወለዱ ልጆችን በሟች ስም በመጥራት የሟች ስም እንዳይጠፋ ይደረጋል። በጋብቻ ወቅት የሚሰጡ ከብቶችን በሚመለከትም ነባሩ የኑዌር ባህላዊ አሰራር ዝርዝር ነገር አለው። በጥሎሽ የመጡ ከብቶችን የሙሽሪት እናትና አባት፣ አጎትና አክስት እንዲሁም አያቶች ይከፋፈላሉ። ከዚሁ ከጥሎሽ ከብት ጋር የተያያዘው ሌላው ጉዳይ ባል ለሚስቱ በጥሎሽ የሰጣቸውን ከብቶች ዝርዝር ሁኔታ የሚከታተል መሆኑ ነው። የትኛው ላም እንደወለደች ወይም እንደሞተች፣ አጠቃላይ የከብቱ ቁጥር ስንት እንደደረሰ ስራዬ ብሎ ያጠናል። ምናልባት ፍቺ ቢፈጸም ወይም ሚስቱ ብትሞት ባህሉ ባስቀመጠው ስሌት መሰረት የሰጠውት 25 ከብቶች አሁን ይሄን ያህል ሆነዋል፣ ከዚህ ይሄ ተቀንሶ ይሄ ይገባኛል ብሎ ይጠይቃል። የኑዌር ብሔረሰብ ዋነኛ መተዳደሪያ ከብት እርባታ ነው። ቀደም ሲል አንድ የኑዌር ከብት አርቢ በብዙ መቶዎች የሚቆጠሩ ከብቶች እንደነበረው ይነገራል። አሁንም ቢሆን አንድ ኑዌር 50-60 ከብት ሊኖረው ይችላል። ከመቶ በላይ ያላቸውም አሉ። ኑዌሮች ለከብቶቻቸው ከፍተኛ ፍቅር አላቸው። ወተታቸውን ጠጥተው ያድጋሉ ብቻ ሳይሆን በወተት ይኖራሉ። ከብት ጥሎሽ ጥለው ያገባሉ። ያጠፉ በከብት ይከሳሉ፣ ቢበደሉ በከብት ይካሳሉ። ከብቶቻቸው የሕይወታቸው ዋልታም ማገርም ናቸው። ይህ የሕይወት ቁርኝታቸው ለከብቶቻቸው ክብርም እንክብካቤም እንዲሰጡ አድርጓል። ብዙ የወለደች ላም ትሸለማለች። አንገቷ ላይ ከእንጨት የተሰራ ዶቃ ወይም ሌላ ማንኛውም ጌጥ ነገር ይታሰርላታል። የከብቶቻቸውን ደህንነት መሰረት አድርገው መኖሪያቸውን በክረምትና በበጋ የሚለዩት ኑዌሮች በሁለቱም ስፍራዎች ከአየር ሁኔታው ጋር የሚስማማ የከብት አያያዝ አላቸው። በክረምት ከብቶች የሚያድሩት በበረት ውስጥ ነው። በረቱ ግድግዳም የሳር ክዳንም አለው። እንደ ምሰሶ መሬት ተተክለው እስከ ጣሪያው ድረስ የሚዘልቁ በርካታ ቋሚዎች አሉት። እነዚህ ቋሚዎች የተተከሉት ከመሃል ጀምሮ እስከ ግድግዳው ድረስ እየሰፉ በሚሄዱ ዙሪያ ክብ ቀለበቶች ቅርጽ ነው። በኑዌርኛ ጎኦል እየተባለ በሚጠራና መሃል ላይ ባለች ጠባብ ቀለበት ውስጥ እሳት ይነዳል። ከዛ ቀጥሎ ባለው ቀለበት በጎችና ፍየሎች፣ ከዚህም ቀጥሎ ባለው ቀለበት ጥጃዎች፣ ቀጥሎ ባለው ጊደሮች፣ አልፎ ላሞች፣ በመጨረሻው በሬዎች ያድሩበታል። እሳቱ ከብቶች እንዳይበርዳቸው ነው። በበረቱ ግድግዳ አለፍ አለፍ እያለ
የንፋስ መግቢያ ቀዳዳ አለ። የሙቀት ጊዜ ሲመጣና ለከብቶች ግጦሽና ውሃ ፍለጋ ኖዌሮች ወደ በጋ መኖሪያቸው ሲሄዱ ከብቶች የሚያድሩት ከበረት ውጪ ሜዳ ላይ ነው። እያንዳንዱ ከብት ትንሽም ይሁን ትልቅ የሚታሰርበት ችካል አለ። ጠዋት የከብቶቹን እዳሪ እያሹ ፍርፍር አድርገው ያሰጡታል። አመሻሽ ላይ ከብቶች ወደ ሰፈር ሊመለሱ ሲሉ እነሱ ጎል እያሉ የሚጠሩትን ይህን የደረቀ ፍግ በየቦታው ሰብሰብ እያደረጉ ይለኩሱታል። ጎል ሲለኮስ ይጨሳል እንጂ አይነድም። የሚፈለገው መንደዱ ሳይሆን መጨሱ ነው። ሌሊቱ ሙሉ ሲጨስ የሚያድረው ይሄ የደረቀ የከብቶች እዳሪ ለከብቶቹ ሙቀት ከመስጠቱም በላይ እንስሳቱን ከተናካሽ ነፍሳት ይከላከላል። በኑዌር ላም የምትታለበው ታስራ አይደለም። አንዳንድ ጊዜ ላሚቱ እየተቁነጠነጠች የምታስቸግር ከሆነ ከዚህ አመድ ቆንጠር አድርገው በሱ እሽት ሲያደርጓት ጸጥ ብላ ትታለባለች። ሕፃናት ጠዋት ሲነሱ የማለዳውን ቅዝቃዜ በሚጨሰው ጎልዳር በመሆን ያሳልፋሉ። ረመጡ ውስጥ የበቆሎ ፍሬዎችን በመበተንም አብስለው ይበላሉ። ኖዌሮች ከከብቶቻቸው ጋር ያላቸው ቀረቤታ የተለየ ነው። ሽማግሌዎች በጎል አመድ ጺማቸውን በመቀባት በሕፃናት ያስነጫሉ። ጠዋት ለቁርስ ከመቅረብ በፊትም በዚሁ አመድ ጥርስን ማጽዳት የኖዌር ልማድ ነው። ሙቀትና ብርድን ይከላከላል በሚልም ቆዳን በዚህ አመድ መቀባት እንዲሁ የተለመደ ነው። በአንዳንድ ስርዓቶች ላይ የሚወዱትን ከብት ቀለም አስመስሎ ፊትን በአመድ ማስጌጥም ይታያል። አንድ ላም ጥጃዋ ሞቶ ወተት አልሰጥም ስትል ኖዌሮች ወደ ላሚቱ ሆድ አየር በማስገባት ላሚቱ ወተት እንድትሰጥ ያደርጋሉ።